የነቢዩን አለይሂ ሰላቱ ወሰላም ሙዕጂዛ እየተመለከትን እንገኛለን። ስለሳቸው የምናወራበት አምድ ነው። አላህ ሱብሓነሁ ወተዓላ ነቢያቶችን ሁሉ በተለያየ ተአምራት ልኳቸዋል። ሁሉንም ልኳቸዋል። ለቀድ አርሰልና ሩሱለና ቢልበይናት፣ በእርግጠኛ መልእክተኞቻችን በተአምራት በመረጃ ልከናቸዋል። ቢልአያት ዛሂራት ወልሙዕጂዛት አልባሂራት፣ ባስደማሚ ተአምር ልኳቸዋል። ለተከታዮቻቸው ኢማን መጨመር አጋዥ ይሆን ዘንድ ተአምራትን አላህ ሰጥቷቸዋል ለሁሉም ነቢያቶች። ሁሉም ነቢያቶች ይዘውት የሚመጡት ተአምራት ታዲያ ጊዜያቸውን የዋጀ ተጨባጫቸውን ያገናዘበ የማህበረሰቡን አስተሳሰብ የመጠነ ተአምር አላህ ሰጥቷቸዋል። ነቢዩና መሐመድ አለይሂ ሰላቱ ወሰላም እርሳቸውን በበርካታ ተአምራት ተሰጥቷቸዋል። ምክንያቱም እሳቸው የሁሉም ጊዜ ነብይ ናቸው። የመጨረሻው ነብይ ናቸው። እስከ ትንሣኤ ለሚመጣው ሁሉ ነብይ እሳቸው ናቸው። ለየክፍለ ዘመናቱ አላህ በእጃቸው ላይ እንዲከሰት ያደረገው ተአምር አለ። ዋናውና የተአምራታቸው ሻኛ አስኳል ቁርአን ነው። ተአምራት ሁሌም እንደተቀዳ ይቀጥላል። እሱን በሌላው ትምህርታችን ላይ እንከታተላለን። አሊያም ቁርአን ተአምረኛው የአላህ ቃል የሚለውን ትምህርታችንን በዩቲዩብ መከታተል ይቻላል፣ ፈልጉት። ዛሬ ግን የምናወራው ከቁርአን በተጨማሪ አላህ የሰጣቸውን ተአምር እናያለን። እንዴት በእጃቸው ላይ አላህ ጨረቃ እንደሰነጠቀ፣ ውሃ እንዳፈለቀ፣ የታመመ እንዳዳነ፣ የፈሰሰ እንደመለሰ እናስተውላለን። እንዴት ዛፍን እንዳናገሩት፣ እንዴት ድንጋዩን ሰላም እንዳላቸው፣ እንስሳ እንዴት እንደሰገደላቸው እናውሳለን። ብዙዎችን ተመልክተናል፣ አስተምሮትም አውጥተናል። ዛሬ ሌሎችን እያየን ነው። አላህ እንዴት በእጃቸው ላይ ምግብን ይባርከው እንደነበር፣ አንድ ብርጭቆ ውሃ ሰራዊት እንዴት ያጠጣ እንደነበር በተለያየ ሁኔታ ተመልክተናል። አሁንም ወደዛው እንመለሳለን። ገዝወቱ ተቡክ ላይ እንገኛለን። መልእክተኛው ከአረቢያው ምድር ወደ ውጭ ያደረጉት የጦርነት ጉዞ ነው። በርካታ ተአምር የተከሰተበት ነው የተቡክ ዘመቻ። ከሰሃቦች ጋር እየሄዱ ታውቁታላችሁ፣ የአረቡን ዓለም ሙቀት ይበዛበታል፣ ሐሩር ነው፣ በረሃ ነው፣ ምድረ በዳ ነው። በዚህ ሰራዊቱን ይዘው ተንቀሳቀሱ። ሰሃቦቹ ባልደረቦቻቸው አብረዋቸው እየሄዱ ነው። ቆሙናም ተናገሩ። እናንተ ነገ ጧት ረፋዱ ላይ አይን ተቡክ የተቡክ ምንጭ ላይ ትደርሳላችሁ። ውሃ አለበት የሚባልበት አካይ ነው። ታዲያ ስትሄዱ ማንኛችሁም እንዳትነኩት ምንጩን፣ እኔ እስክመጣ አሏቸው። ሰሃቦቹ ተንቀሳቀሰ ሰራዊቱ። ልክ ባሉት ኤግዛክት ታይም ጠዋት ላይ ሰራዊቱ ምንጩ ላይ ደረሰ። ሲደርሱ ግን ነቢዩን ቀድመዋቸው የሄዱ ሁለት ባልደረቦቻቸው አገኙ። አዩአቸው። ውሃውን ነክታችኋል እንዴ አሏቸው። አዎ የአላህ መልእክተኛ ነክተናል አሉ። መልእክተኛው አለይሂ ሰላቱ ወሰላም ቆጣ አሉ። የመልእክተኛውን ትእዛዝ ባለማክበራቸው ገሰጿቸው። የነገሯቸውን ባለመስማታቸው ተቆጧቸው። ከዛም ሰሃቦችን ጠሩና እነ ሙዓዝን ከዚህ ውሃ ቀድታችሁ አምጡልኝ አሏቸው። ውሃ የለውም ምንጩ። ትንሽ በእጃቸው እያወጡ በቃ አድርገው ወደ መልእክተኛው አመጡላቸው። ረሱሉ አለይሂ ሰላቱ ወሰላም እዚህ ውሃ ላይ እጃቸውና ፊታቸውን ታጥበው ምን አሏቸው? ወደ ምንጩ መልሳችሁ ክተቱት አሏቸው። ተአምር ሊታይ ነው። ያ ሁሉ ሰራዊት የሚጠጣው የለውም፣ የውሃ ጥም ላይ ደርሷል። ከዛም ውሃውን ወስደን ይላል ዘጋቢው ምንጩ ላይ ስንከተው ምንጩ ልክ እንደፈነዳ ታንከር ጮኸ ይላል። ከሰውት ሰዋዒቅ ነው የሚለው፣ የመብረቅ ነጎድጓድ ይመስላል። ውሃው ብሎ መውጣት ጀመረ። ትልቅ ምንጭ ወጣ። በርካታ ውሃ መፍሰስ ጀመረ። ያ ሁሉ ሰራዊት ጠጣ፣ ጠገበ፣ ጥሙን ቆረጠ፣ እንስሳዎቹን መገበ፣ ታጠበ፣ ውዱ አደረገ። ነቢዩም ይላል ሙዓዝ ያ ሙዓዝ አሉኝ ወይን ጣለት ቢከል ሐያት፣ ምናልባት ምድሜ ሰጥቶ አላህ ከቆየ ለተራ ሚንሃ ሁና ጂናና አሉኝ አሉ። እዚህ የምታየው ቦታ ላይ ትልቅ ማሳ፣ ትልቅ ዛፎች፣ የተለያዩ አትክልቶች የበቀሉበት ሚያምር ሆኖ ታየዋለህ አሉኝ ይላል ሙዓዝ ረዲየላሁ ተዓላ ዐንሁ። ይህ በርካታ ሰራዊት ባለበት የተከሰተ ተአምር ነው። ይህ ተአምር ምን ያህል የቂን ሊጨምር እንደሚችል ሰቡት። قد فصلنا الآيات لقوم يوقنون ነው የሚለው አላህ። እኛ አንቀጾቻችን ተአምሮቶቻችን አብራርተናል። لقوم يوقنون እውነት ለሚሉ
የቂናቸውን ለሚጨምሩ ሰዎች ይላል። ይህ ምን ያህል የሰሃባውን ኢማን እንደሚጨምር በሳቸው ነብይነት የቂን እንደሚሉ መረዳት አይከብድም። ምን እንማራለን? አንደኛ ከዚህ የነብዩን አለይሂ ሰላቱ ወሰላም ተአምር አላህ እንዴት ሩቅ ሚስጥር ያሳውቃቸው እንደነበር እንመለከታለን። ሰራዊቱን እዚህ ቦታ ነገ ጧት በዚህ ሰዓት ምንጩ ጋር ትደርሳላችሁ፣ በትክክል ደርሰዋል። ከደረሱ በኋላ እጃቸውን ታጥበው የተጨመረው ውሃ ትልቅ የሆነን ውሃ ፈለቀ። ሙሉ ሰራዊቱን መገበ፣ ሙሉ ሰራዊቱን አጠጣ፣ ሙሉ ሰራዊቱ ተጠቀመበት። ጥማቸውን ቆረጡ፣ እንስሶቻቸውን አጠጡ። ይሄ መጀመሪያው። ሁለተኛው ነብዩ አለይሂ ሰላቱ ወሰላም እንዴት ለሰሃቦቹ ችግር መፍትሄ ለመፈለግ እንደሚጥሩ እናያለን። በሁሉም ታሪካቸው ውስጥ ለነሱ ችግር ልባት ሰጪ ሆነው ሲመጡ እናገኛቸው ከፊት ለፊት መልእክተኛውን አለይሂ ሰላቱ ወሰላም ነው። በዚህ አልተቋጨም። ለሙዓዝ ለወደፊት የሚከሰትም ነግረውታል። ያ በረሃ ወደሚያምር ገነት እንደሚለወጥ ነግረውት እሱም ከዓመታት በኋላ ተከስቷል። اللهم صل وسلم على نبينا محمد። ተአምራቶቻቸው ብዙ ነው፣ አስተምሮቶችም ጥልቅ ነው። እርግጥ ነው አላህ ለተለያዩ ነቢያቶች መልእክተኞች የተለያየን ተአምር በእጃቸው ላይ እንዲፈጸም አድርጓል። ለቀድ አርሰልና ሩሱለና ቢልበይናት፣ በእርግጠኛ መልእክተኞቻችን በመረጃ ልከናል። ቢልአያት الظاهرات والمعجزات الباهرات፣ አስደማሚ በሆነ ተአምር አላህ ልኳቸዋል። ለያዙት መልእክት አጋዥ ይሆን ዘንድ ማህበረሰቡን ያሳምኑበት ዘንድ ተአምራትን ሰጥቷቸዋል። ሙዕጂዛት ተአምራት ما يعجز عليه الإنسان أن يأتي بمثله، ሌሎች አምሳያውን ሊያመጡ ሚሳናቸው ነገር ተሰጥቷቸዋል። ሌሎቹ ያንን ነገር መፈጸም አይሳካላቸውም። በዚህ ነው የአላህ እገዛ እነሱ ጋር እንዳለ የሚያሳዩት። ታዲያ ይዘውት የመጡት ተአምራት ጊዜያቸውን የዋጀ የማህበረሰቡን አስተሳሰብ የመጠነ ከተጨባጩ ጋር የሚመሳሰል ግን ያን የሚያሸንፍ ተሰጥቷቸዋል። ረሱሉ አለይሂ ሰላቱ ወሰላም በርካታ ተአምራትን አላህ ሰጥቷቸዋል። ኢማም ነወዊ في شرح مسلم ከ1200 በላይ ተሰጥቷቸዋል ይላሉ። ኢማም ኢብኑ ተይሚያ እስከ 1000 ይቆጥራሉ። ኢማም አልበይሃቂ ወኢማም አልአስባሃኒ ደላኢሉ ንቡዋ በሚለው መጽሐፎቻቸው ላይ በርካቶችን ጠቅሰዋል። ከፈሎቹ 7 ጥራዝ መጽሐፍ ጽፈዋል በዚህ ዙሪያ ብቻ። ሌሎቹ እስከ 9 ደርሰዋል። ተአምራቶቻቸው ብዙ ነው። የተአምራቶቻቸው ሁሉ አስኳልና ሻኛ ቁርአን ነው። እሱ ተአምራቱ እስከ የውመል ቂያማ ይቀጥላል። ተአምራቶቹ እየተዘረዘረ ለክፍለ ዘመን ሁሉ መረጃው ነው፣ ማስረጃው ሆኖ ይቀጥላል። አሁንም ነገም ለወደፊትም ትናንትም እንደዛው ነበር። ግን ከሱ በተጨማሪ በርካታ ተአምራት አላህ ሰጥቷቸዋል። ሰውን ያስደመመ የሰሃቦቹን ኢማን የጨመረ ተአምር ተከስቷል በህይወት ዘመናቸው። ሁሉም ነቢያቶች ያሳዩት ተአምር እሳቸው ህይወት ላይ በእጃቸው ተከስቷል። በርካቶችን አይተናል። እስኪ ዛሬ እንጨምር። ነቢዩ አለይሂ ሰላቱ ወሰላም ዑምራ ለማድረግ ከሰሃቦቻቸው ጋር 1500 የሆኑ ነበር ወደ መካ ቀኑ። መካ ከመግባታቸው በፊት ቁረይሾቹ እንዲገቡ አልፈቀዱላቸው። እዛው መካ ጥግ ካለ በረሃ ላይ ቁጭ አሉ። ሰፊ ታሪክ ነው ታውቁታላችሁ፣ የሁደይቢያን ስምምነት። እዛ ጋር ለረጅም ሰዓታት ቆይተዋል፣ ለበርካታ ጊዜ ቆይተዋል። በዛ ውስጥ ውሃ ጠፋ፣ እጃቸው ላይ ያላለቀ ምግብ ቀነሰ፣ ሰሃባው ተራበ፣ ውሃ ተጠማ። በዚህ ላይ የአረቢያ ምድር ነው። ፀሐዩን ታውቁታላችሁ፣ ሐሩሩን ታውቁታላችሁ። ምድረ በዳ ነው፣ አቧራና ሸዋ የሚታይበት አገር ላይ ነው ያሉት። ያኔ ውሃ ሲጠሙ ሰሃባው ባልደረቦቻቸው አቤቱታ አቀረቡ። የአላህ መልእክተኛ ውሃ አጣነ። ነብዩም አለይሂ ሰላቱ ወሰላም እጃቸው ላይ በነበረ ውሃ እጃቸውን ታጠቡና አላህን ለመኑ። يقول አላህን አወሱ፣ አላህን አመሰገኑ። እጃቸውን ዘረጉ። እያየን ይላል፣ እያየን እጃቸው ላይ ምንጭ መፍለቅ ጀመረ ይላል። አላሁ አክበር። ሰሃባው ሰራዊቱ ዙሪያቸው ነው ያለ። የጭንቅ ወቅት ነው፣ ውሃ ጠምቷቸዋል፣ ችግር ውስጥ ነው ያሉት። ሰሃባው እየመጣነ ባልደረባው ሁሉ የሳቸው ሁሉም ሰራዊቱ እየመጣ ከፈለው በቃው ይሞላል፣ ሌላው ይጠጣል፣ ከፈለው ለግመሎቹ ውሃ ይወስዳል፣ እቃዎቻቸውን ይሞላሉ። ከእጃቸው ላይ ውሃን አላህ እንደ ምንጭ ማፍለቅ ጀመረ። አላሁ አክበር። ሰሃቦቹ ይሄን አዩ። ለነብያቸው ያላቸው እርግጠኝነት ጨመረ።
ሁሉም ከዚህ ውሃ ጠጡ፣ ግመሎቻቸውን አጠጡ፣ ታጠቡ፣ ውዱ አደረጉበት፣ ሁሉን ነገር አደረጉ እጃቸው ላይ በሚፈልቅ ውሃ። ያ ሁሉ ሰራዊት ይሄን ምንጭ ከእጃቸው ላይ ሲፈስ ይመለከታል። ከእጃቸው እየቀዳ እንስራውን ይሞላል፣ ከእጃቸው እየቀዳ ግመሉን ያጠጣል። እዚህ ጋር የሚፈስ ትልቅ ጅረት ወንዝ የሚመስል ምንጭ ውሃ አለ። ይህ ተአምር በርካታ ነገር ያስተምረናል። የመጀመሪያው አላህ ሱብሓነሁ ወተዓላ ለእኔ የተከበሩ ነቢይ በእጃቸው ላይ እንዲከሰት የፈቀደውን ተአምር እንመለከታለን። አንደኛው እሱ ነው። ሁለተኛው ነቢዩ ዓለይሂ ሰላቱ ወሰላም ሊደር ናቸው፣ መሪ ናቸው። ለማህበረሰቡ ችግር እልባት በመስጠት ከፊት መሆናቸውን እናስተውላለን። አስተምሮቱ ብዙ ነው። ተአምራቶቻቸው ጥልቅ ነው። እንደ ሁሉም ነቢያቶች በርካታ ተአምራትን አላህ ሰጥቶ ልኳቸዋል። አላህ ሁሉን ነቢያት ወደ ሰው ልጆች ሲልክ ሌሎችን የሚያሳምኑበት ከጌታ ለመላካቸው ምልክት ይሆን ዘንድ ተአምራትን ሰጥቷቸዋል። ለቀድ አርሰልና ሩሱለና ቢልበይናት ቢልሑጀጅ ልዋዲሓት ግልጽ በሆነ መረጃ ወልአያት ልባሂራት ወልሙዕጅዛት ልዛሂራት ተአምራት ለነቢያቶች ሁሉ ተሰጥቷል። ሙዕጅዛ ተሰጥቷቸዋል። ሙዕጅዛ ያዕኒ ማ ያዕጀዙ ዓለይሂ ልኢንሳን አን የእቲ ቢሚስሊህ ሌሎቹ አምሳያውን ሊያመጡለት ሚሳናቸው ነገር ሙዕጅዛ ይባላል። ሁሉም ነቢያት ታዲያ የተሰጣቸው ተአምራት ጊዜያቸውን የዋጀ ተጨባጫቸውን ያማከለ የማህበረሰቡን ግንዛቤ የመጠነ ነበረ። ረሱሉ ዓለይሂ ሰላቱ ወሰላም ልክ እንደነሱ በርካታ ተአምራትን አላህ ሰጥቷቸዋል። የተአምራቶቻቸው ሁሉ አስኳል ሻኛ ቁርአን ነው። እሱ እስከ የውመል ቂያማ ይቀጥላል። እንዲሁም በርካታ ተአምር በህይወት ቆይታቸው አላህ በእጃቸው ላይ እንዲከሰት አድርጓል። ዛሬ ቀጣዩን ክፍል እንመለከታለን። እንዴት በሽተኛ በእጃቸው ይድን እንደነበር እናያለን። የሚገርም ታሪክ ነግራችኋለሁ። አስተምሮቱም ከሱ ውስጥ እናወጣበታለን። ከኸይበር የተወሰነ ርቀት አካባቢ የሚኖር አንድ ግለሰብ ነበር። ይሁዳ ነው። የሂጃዝ ትልቁ ነጋዴ ነው። ታላቅ ባለሀብት ነው። ስሙ አቡ ራፊዕ ይባላል። ይህ ግለሰብ ነቢዩን ዓለይሂ ሰላቱ ወሰላም በጠላተኝነት አውጆ መንቀሳቀሱን ለዓመታት ቀጥሎበታል። ረሱሉን ዓለይሂ ሰላቱ ወሰላም ለማጥቃት ያልቆፈረው ጉድጓድ የለም። ቁረይሽም ሰራዊቱን አደራጅቶ እንዲመጣ ኢንቨስት ያደረገው እሱ ነበር። ገጠፋንን ያደራጀው እሱ ነው። ረሱሉን ዓለይሂ ሰላቱ ወሰላም በተለያየ ጊዜ ለማስገደል ያላደረገው ጥረት የለም። ከዚህም በማለፍ የፕሮፓጋንዳ ዘመቻውንም ይቀጥልበታል። ገጣሚዎችን፣ ሴት ዘፋኞችን እየቀጠረ ረሱሉን ዓለይሂ ሰላቱ ወሰላም ማውገዝ፣ መተቸት፣ ተልኳቸው ማንቋሸሽ ስራው ነው። አቡ ራፊዕ እስልምና ላይ የተነሳው ችግር ሁሉ ከጀርባ የነበረ ግለሰብ ነው። አስቸገራቸው። ረሱልን ሊገላቸው ይሞክራል፣ አይሳካለትም። ቁረይሽን አደራጅቶ በመሳሪያ ይልካል፣ አይሳካለትም። ያልሞከረው የለም። ከዚህም አልፎ የኸንደቅ ዘመቻ ጊዜ ይሁዳዎቹ ረሱልን እንዲክዱ ያደረጋቸው እሱ ነው። ከእሳቸው ጋር ስምምነት ከተፈራረሙ በኋላ አገራቸውን በጋራ ሊጠብቁ ስምምነታቸውን ጥሰው ክደትን ያወጁት በሱ ገፋፊነት ነው። ይህ የችግር ቁንጮን የሆነን ሰው ረሱሉ እንዲወገድ ፈለጉ። መሊ ቢአቢ ራፊዕ አሉ። ማን ነው አቡ ራፊዕን ጥግም ያስዝልኝ ብለው ሲናገሩ ከሰሃቦቹ 3 ሰዎች ተነሱ። በመሪነት አብዱላህ ብኑ አቲክ ተነሳ። እሱን መሪ አድርገው 3 ሰሃቦችን ወደ አቡ ራፊዕ ላኳቸው። የሚገርማቸውን ተመልከቱ። እነዚህ ግለሰቦች ወደ ኸይበርም አልፈው ነው የሚሄዱት። ስለዚህ ሲሄዱ ስትራቴጂካሊ ጥንቃቄ መውሰድ አለባቸው። ምን አደረጉ? ኩና ነሲሩ ቢለይል ዱነ ነሃር ይላሉ። ቀን ቀን ሰው እንዳያያቸው ወደ ምን እየሄዱ ነው? እነዚህ መልእክተኛው ባልደረቦች አይደሉ ተብሎ እንዳይታወቅ ፕሮግራማቸው እቅዳቸው እንዳይከሽፍ በሌሊት እንሄድ ነበራሉ። በሌሊት ተጉዘው የአቡ ራፊዕ ቤተ መንግስት አካባቢ ደረሱ። ቤቱ በጣም ሰፊ ነው። ትልቅ ግቢ ነው። በርካታ ቤቶች ያሉት ነው። ሰፊ ዘበኞች ጥበቃ ያለበት ቦታ ነው። ትልቅ ባለ ሀብት ነው። ከቤት ውስጥ ሌላ ቤቶች፣ ሌላ ህንፃዎች ያሉበት ቤት ነው። ጥብቅ መኒዕ ይሉታል። በጣም የተደራጀ ከፍታ ያለው አጥሩን ለመውጣት የማይመች በርካታ ዘበኞች አሉት። ለጥበቃ የተመቸ አሰራር ነው የተሰራው የሱ የሚኖርበት ቦታ። ደረስነ ይላል አብዱላህ ብኑ አቲክ ታሪኩን ሲነግረን። ደረስነ፣ እንዴት እንግባ? በሩ የምትከፈተው ከጥንቃቄያቸው ጥግ የተነሳ
ጧት አንዴ ትከፈታለች። ያውም ከብቶቹ፣ ላሞቹ፣ ፈረሶቹ፣ አህዮቹ ለግጦሽ ስለሚወጡ። ከዛ ማታ ደግሞ ለብቻ ይከፈታል እነሱ ለማስገባት። ከዚህ ውጭ በሩ አይከፈትም። በከባድ ጥንቃቄ ነው በሩ የሚጠበቀው። በር ላይ ያለው ዘበኛ እያንዳንዱ ሰው በመልክ ያውቀዋል። ሰራተኛውን፣ ቤተሰቡን፣ እንግዳውን ሁሉ። እሱ ካልፈቀደ መግባት አይቻልም። አብዱላህ ብኑ አቲቅ ጓደኞቹን ራቅ ካለ ቦታ አስቀምጦ እስኪ ቆይ ልሂድ ወደ በሩ ዘበኛውን ተግባብቼ መግባት ብችል ተጠጋ። ቢጠብቅ በሩ አልተከፈተም። በጣም ለረጅም ሰዓት ቆየ። መጨረሻ ላይ የፀሐይ መግቢያ አካባቢ ከብቶቹን እየነዱ ግመሎችን እየነዱ የአቡ ራፊዕ ሰራተኞች ወደ ግቢያቸው ገቡ። ለመግባት አልተመቸኝም አለ አብዱላህ ብኑ አቲቅ። ምክንያቱም ፊታቸውን እያየ ማነው ወዴት ነው እያለ ነው የሚያስገባው። አልተመቸኝም፣ እዛው ላይ ቁጭ አልኩ። እንዴት አጥሩን በሌላ በኩል ዘልዬ ልገባ እንደምችል፣ የመልእክተኛውን ተልእኮ እንዴት መፈጸም እንደምችል መጨነቅ ጀመሩ። የአላህ ቀድር ሆነና ድንገት አህያ ጠፍቶናል ብለው ለማግኘት በምሽት ወጡ። ኩራዛቸውን ፋኑሳቸውን ይዘው ችቧቸውን አብርተው ወጡ ፍለጋ። ይሄ መልካም አጋጣሚ ነው። ከነሱ ጋር አብሮ ውር አለ። ከዛም ዘበኛው በር ላይ እናንተ ሰዎች ካላገኛችሁት ግቡ፣ በሩን ልዘጋው ነው አለ። ሲል አብሬ ጠጋልኩ። አንተ ቶሎ አትገባም እንዴ አለኝ። ተደርቤ ተጋፍቻ አብሬያቸው ገባዋል። የአላህ ፕሮግራም። ልክ እንደገባው የአህዮች ማስቀመጫ በረት አገኘው። እዛ ውስጥ ራሴን ደበቅኩት። ከዛም ከርቀት ዘበኛው ቁልፉን የት እንደሚያስቀምጠው ተመለከትኳል። አየሁት ሲያስቀምጥ የሆነ ቦታ ጠበቅኳል። አቡ ራፊዕ ከግቢው ውስጥ ሌላ ደግሞ ቤት አለ፣ ሌላ ግቢ አለ። በርካታ ቤቶች አሉበት። እዛ በርካታ ቤቶች ማለት ደግሞ የሱ የራሱ ከስር ቤተ መንግስት የሚመስል ቤት አለ። ከርቀት ድምጽ ሰማለሁ። እንግዶች አሉት፣ ያወራሉ፣ ይስቃሉ ምናምን ነው። እንግዲህ በዛ ምሽት ነብዩም አለይሂ ሰላቱ ወሰላም ላይ እየተቹ እቅድ እያወጡ የሚወያዩበት ምሽት ነው። እየጠጡ እያወሩ እየተጫወቱ። ከዛ ሌሊቱ በጣም እየገፋ ሲሄድ ከአቡ ራፊዕ ቤት ወጣው ሰዎቹ እንግዶቹ እሱ አካባቢ እሱ ቤተ መንግስት ዙሪያ ካሉ ቤቶች እንግዶቹ ተመልሰው ገቡ። ያኔ ከአህዮቹ በረት ወጣሁና ቁልፉ ያለበትን ቦታ ጃንስቼ በሩን ከፈትኩት ይላል። ድንገት ጥቃት ፈጽሜ ተሳክቶልኝ ስወጣ በሩ ተዘግቶ እንዳላገኘው በሩን ከፍቼ ትንሽ በስሱ ከፍቼ ተውኩት ይላል። ከዛም ተመለስኩ። ወደ አቡ ራፊዕ በመሰላል ወጣው። የሱን ቤት ለማግኘት በትልቅ መሰላል ደረጃ ወጣችሁ። እዛ ወጣው። እነዛ እንግዶች ገብተዋል በየቤታቸው። ድንገት እሱ ጋር እርምጃ ስወስድ ወጣው እንዳያጠቁኝ ብዬ የነሱን በር ከውጭ ቆለፍኩት ይላል። ተመልከቱ የሄደበትን አካሄድ። የነሱን ቆለፍኩና የአቡ ራፊዕን ቤት ከፍቼ ገባው ይላል። ወደ ውስጥ ገባው። ሌሊቱ ሙሉ ጨረቃ ያለበት ምሽት ነበር። አጋጣሚ ጨለማ ነው ግን አልታየኝም ይላል። በጣም የሚገርማችሁ አብዱላህ ብኑ አቲቅ የማየት ችግር ነበረበት ይላሉ ኢብኑ ሐጀር ሸርሑ ላይ። በዛ ጨለማ ገባውና የአቡ ራፊዕ መኝታ ቤት ደረሱ። የት እንዳለ ግን ማየት አልቻልኩም። ድምፅ አወጣውና አቡ ራፊዕ ብዬ ጠራሁት። ስጠራው ምን አንተ አለኝ። አሁን ወደ ድምፅ ወዳለበት ቦታ ቀጥታ ሄጄ በሰይፍ የወረድኩበት አለ። መታሁት አለ። ገደልኩት ብዬ ሩጬ መውጣት ስጀምር ሲያቃስት ሰማሁት። አልሞተም፣ ተጎርቷል። አሁንማ ጉዳይን አልፈጸምኩ፣ ሊድን ይችላል ይህ ሰው። ተመለስኩና ልክ ከዘበኞቹ አንዱ መስዬ ድምፄን ቀየርኩና ልክ አዳኝ ተከላካይ መስዬ አቡ ራፊዕ ምን ሆንክ እንዴ አልኩት። ስለ የሆነ ሰው መታኝ አለኝ። ልክ አሁንም ወደ ድምፁ ቦታ አድኩና ደገምኩት አለ። ልክ አሁን ጨርሻለሁ ብዬ ወሰንኩ። ሩጬ መውጣት ስጀምር ዘበኞቹ ሳይነቁ ብዬ አሁንም ሲያቃስት ሰማሁት። አልጨረስኩም ኃላፊነቴም ማለት ነው። ተመለስኩ። ለሶስተኛ ጊዜ ድምፄን ቀይሬ ከዘበኞቹ አንድ፣ ከጋርዶቹ አንድ፣ ከእንግዶቹ አንድ መስዬ ድምፄን ቀይሬ አቡ ራፊዕ ምን ነካ አልኩት። የሆነ ሰው መጥቶኝ ነው አለኝ። አሁንም ወደ ድምፁ አቅጣጫ ሄድኩና በሰይፌ ሆዱን ተንተራስኩት ይላል። ልክ የሰይፌ ድምፅ የጀርባ አጥንቱን ድምፅ ነክቶ ሲያልፍ ድምፅ ተሰማኛል። ፈአይቀንቱ አኒ ቀተልቱ እንደገደልኩት እርግጠኛ ሆንኩ ይላል። በጣም ደስ አለኝ። በፍጥነት መውጣት ጀመርኩ። ምን ነው እሱ ሁለት ሶስት በኃይል ስለጮኸ እንግዶቹ መንቃት ጀምረዋል። ግቢ ውስጥ ድምፅ መሰማት ጀምሯል። ማን ነው? ምን ተፈጠረ? ረብሻ ተጀምሯል። በፍጥነት መውጣት ጀመሩ። ከሱ ቤት ወጣው። ከሱ ግቢ ወጥቼ
ደረጃውን እየወረድኩ መሰላሉን እያለው ለነገርኳችሁ የማየት በሌሊት ችግር ነበረበት። የጨረስኩ መስሎኝ ስወርድ ርቀት ነበረው፣ እግሬ ተሰበረ ይላል። ከዛ ምን ላድርግ? ዘበኞቹ እየወጡ ነው፣ ህዝብ እየነቃ። ጥምጣሜን ፈታውና እግሬን ጥብቅ አርጌ አስሬ ወደ በሩ በአንድ እግሬ ሰይፌን ተንተርሼ እያነከስኩ ወደ በሩን ደግሞ ከፍቼው ነው የገባው። ወጣዋል። እዛ ረብሻ ተፈጠረ። ግቢ ውስጥ ምንድነው የተፈጠረው? ሁከት ተፈጠረ። ወጣው። ርቀት ከሱ ቤተ መንግስት ርቀት ወዳለ ቦታ ጓደኞቼ ጋር ደረስኩ። ምን ተፈጠረ አሉ። فقلت قتل الله ابا رافع الله እኮ አቡ ራፊዕን ገደለው አልኳቸዋል። ደስ አላቸው። ታዲያ ወደ መዲና እንሂድ፣ ነብዩና አለይሂ ሰላቱ ሰላም እናበስራቸው፣ ይሄ እስላም ጠላት ከተገደለ ብለው አሉኝ። ላ አልሄድም፣ ጠዋት ተነስተው ሐዘን እስኪያውጁ ድረስ አልሄድም አላቸው። በአረቦቹ ባህል ወይ መዛካይ በነበረው አንድ ሰው ትልቅ ሰው ሲሞት ጠዋት ላይ ከቤቱ ጣራ ላይ ተወጥቶ ሐዘን ይነገራል፣ ገሌ ሞተ። ከዛም ስለሱን በማወደስ ደግሞ ግጥሞች ይዘመራሉ። ይሄ ባህል ነው። ይሄ እስኪሆን ድረስ አልሄድም አልኳቸው። እናንተ ግን ሂዱ፣ እኔ ደርስባችኋለሁ። እስከዛው ነብዩና አለይሂ ሰላቱ ሰላም አበስሩ አልኳቸው። ቁጭ ብዬ ጠበቅኩ። እግሩ እንደተሰበረ ነው፣ አስሮታል፣ በጣም ታሟል። አንዲት አህያ ጥለውልኝ ሄዱ ይላል። እዛ ጋር ቁጭ አልኩ። ንጋት ላይ ወገግ ሲል ጣራው ላይ ወጥቶ አዩሃና እናንተ ሰዎች ሆይ እኛ የአቡ ራፊዕን ሞትና እንነግራችኋለን። የሂጃዙ የአረቡ ዓለም ታላቁ ነጋዴ ዛሬ ተገሏል ብሎ አወጀ። በጣም ደስ አለኝ። አህያዬን ተሳፈርኩና ወደ መልእክተኛው ሩጫዬን ቀጠልኩ። ያላህ ፕሮግራም ሆኖ እነሱ ከመልእክተኛው ሳይደርሱ አለይሂ ሰላቱ ሰላም ደረስኩባቸው። ነብዩን አገኘናቸው። ምን ተፈጠረ አሉኝ። قلنا يا رسول الله قتل الله ابا رافع አቡ ራፊዕን እኮ አላህ ገደለ አልኳቸው። በጣም ደስ አላቸው። ረሱላህ ሰለላሁ ዐለይሂ ወሰለም ትልቅ ሚሽን ፈጽመው መጡ። ከዛም ጎንበስ አልኩኝ። የአላህ መልእክተኛ ግን እግሬ ተሰብሯል አልኳቸው። فقال النبي ابسط رجلك እግርን ዘርጋው አሉ። እግሬን ዘረጋው። አብጧል፣ ታጥፏል፣ ቆስሏል። ረሱል አለይሂ ሰላቱ ሰላም እጃቸውን አስቀመጡና ልክ ሲያነሱት እግሬ ሙሉ ለሙሉ ህመም እንዳልነበረ ሰው ተሻለኝ ይላል። هذه من معجزاته عليه الصلاه والسلام። ይህ እንግዲህ ከተአምራታቸው ውስጥ አንዱ ነው። በሽተኛን የአቡ ቀታዳን አይተናል፣ አይኑን መልሰውለታል። እጅ የተቆረጠን ጠግነዋል፣ እግር የተሰበረን አድነዋል። ይህ እንግዲህ ከነብዩ አለይሂ ሰላቱ ሰላም ተአምር አንዱ ነው። በሽተኛን በዚህ መልኩ ያድኑ ነበር። የአቡ ቀታዳ አይን ወጥቶ ያለ እንዴት ወደ ቦታው እንደመለሱት ተመልክተናል። ረሱል አለይሂ ሰላቱ ሰላም እስኪ ከዚህ ተአምር ምን አስተምሮት እናወጣለን? የመጀመሪያው የነብዩ አለይሂ ሰላቱ ሰላም አላህ የሰጣቸው በርካታ ተአምራቶች ውስጥ አንዱ እንመለከታለን፣ በሽተኛን ማዳን። ሁለተኛ ሰሃባዎቹ ስትራቴጂስቶች እንደነበሩ እናያለን። እኔን ታሪኩን ቋጭቼ መናገር እችላለሁ። ዝርዝሩን የነገርኳችሁ እንዴት ስትራቴጂስት ነበሩ። ሰሃባ ሲባል ምጡቅ አስተሳሰብ ያለው፣ እይታቸው ሰፊ፣ ተጨባጩን የሚረዱ፣ ከጠላት የቀደመን እቅድ ማውጣት የሚችሉ ሰዎች ነበሩ። ተመልከቱ፣ ሲሄዱ ቀን እየተኙ ሰው እንዳያቸው ሌሊት ነበር የሚጓዙት እዛ ቦታ እስኪደርሱ። አንድ በሉ። ሁለተኛ አብዱላህ ብኑ አቲክ ለመግባት ያደረገውን ቴክኒክ እናያለን። ከእንዴት ከጠባቂዎቹ ከረኞቹ ጋር እንዴት ተደረበው በጨለማ እንደገባ። ሶስተኛ እንዴት በሩን ቀድሞ ከፍቶት እንደገባ እናስተውላለን። ምክንያቱም እርምጃ ወስዶ ሲመለስ ተዘግቶ ሊጠብቀው ይችላል። ለመውጣት ደግሞ የሚመች ግቢ አይደለም፣ ትልቅ ቤት ነው። በጣም በትልቅ ጥንቃቄ የተሰራ ነው። አራተኛ ሲሄድ አቡ ራፊዕ ግን ሲያጫውቱት ያመሹት እንግዶች አሉ። ቀድመው ደርሰው ሊያድኑት ይችላሉ። እነሱን ቀድሞ ከውጭ ቆለፋቸው። አምስተኛ ከገባ በኋላ አቡ ራፊዕን የት እንዳለ ማየት አልቻለም። በድምጽ አዋዛው። ድምጽ ሲያወጣለት ነው ሄዶ ያጠቃው። ከዛስ እንዳጠቃው ደግሞ አልሞተም። እንዴት ያጥቃው? ተመሳሳይ ድምጽ ቢያወጣ አጥቂ ጠላት መሆኑ ሊታወቅ ነው። ከዘበኞቹ የአንዱን ድምጽ አስመስሎ አወጣ። አሁንም አጠቃው። ሶስተኛ ሌላ ድምጽ ፈጠረ። እያችሁት የሰሃቦቹ አስተሳሰብ ብቃት፣ ቴክኒክ ከጠላቶቻቸው የገዘፈ እይታ ስለነበራቸው ነው። በጥቂት ዓመታት ውስጥ የዓለምን ትላልቅ ኢምፓየር፣ የሮማን ኢምፓየር፣ የፐርሻን ኢምፓየር ድባቅ መተው የዓለም ነገስታት መሆን ይቻሉት።
ረሱሉ አለይሂ ሰላቱ ወሰላም ተአምራቸው ተነግሮ የሚያልቅ አይደለም። ተአምራታቸው እንዲያወሳን እንቀጥላለን። በቀጣይ ፕሮግራም እንገናኛለን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ።